የአስርቱ ሰሃቦች ታሪክ ዑበይዳ ኢብን አልጀራህ ረዲየላሁ ዐንሃ ከተቡክ ዘመቻ መልስ የነጅራን ክርስቲያን ህዝቦች እስልምናን ለመቀበል ወደ መዲና መጡ። ለነቢዩም ሰለላሁ ዐለይሂ ወሰለም እነሱን የሚመራና እስልምናን የሚያስተምራቸው ሰው እንዲልኩላቸው ጥያቄ አቀረቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አይ ከኔ ጋር አልሐምዱሊላህ ወለከል ሐምዱ በጣም ሰላም ነኝ። ሰላማችሁ ዝት ይበል። ክርስቲያን ወገኖችም ሰላም ብያለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ደውሏን በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ አበረታቱኝ። ከትናንትናው የቀጠለ የዑበይዳ ብን አልጀራህ ረዲየላሁ ዐንሃ ታሪክ ኢንሻአላህ ዛሬ የምንጨርሰው ይሆናል ማለት ነው። የአስርቱ ሰሃቦች ታሪክ ዑበይዳ ብን አልጀራህ ረዲየላሁ ዐንሃ ከተቡክ ዘመቻ መልስ የነጅራን ክርስቲያን ህዝቦች እስልምናን ለመቀበል ወደ መዲና መጡ። ለነቢዩም ሰለላሁ ዐለይሂ ወሰለም እነሱን የሚመራና እስላምን የሚያስተምራቸው ሰው እንዲልኩላቸው ጥያቄ ያቀረቡ። ዑመር ረዲየላሁ ዐንሃ ነቢዩ ሰለላሁ ዐለይሂ ወሰለም ከዙሁር ሶላት በኋላ ወደ ቀኝና ግራቸው መመልከት ጀመሩ። በመጨረሻም ዑበይዳ ኢብን አልጀራህ ረዲየላሁ ዐንሃ አዩትና ከነጅራን ህዝቦች ጋር እንዲሄድ አዘዙት። ዑበይዳ ኢብን አልጀራህ ረዲየላሁ ዐንሃ ወደ ባህሬን በመሄድም ግብር እንዲሰበስብ ተደርጓል። ነቢዩ ሰለላሁ ዐለይሂ ወሰለም ዑበይዳ ኢብን አልጀራህ ረዲየላሁ ዐንሃ ነቢዩ በ632 ዓመተ ምህረት ህይወታቸው ሲያልፍ መካ ነበሩ። ሞት ዑበይዳ ኢብን አልጀራህ ረዲየላሁ ዐንሃ ወደ ጀብይዓ ከተማ ህይወቱ አስጊ ሆነ። ሰራዊቱን ጠርተው እንዲህ አሏቸው፣ እስኪ ምክር ልስጣችሁ። ሁሌም ወደ መልካም የሚመራችሁ ሶላት ናት። ሶላትን አደራ። ረመዳን ጾሙ፣ ሰደቃ ስጡ፣ ሐጅና ዑምራ አድርጉ። አንዳችሁ ለአንዳችሁ ቁሙ፣ አንድነት ይኑራችሁ። ለመሪያችሁ ቅን ሁኑ፣ ከእነሱ ምንም አትደብቁ። በመጨረሻ ሙዓዝ ኢብኑ ጀበል ረዲየላሁ ዐንሃ የእሳቸው ተከታይ ሆኖ እንዲያሰግድ ሾሙት። ሙዓዝ ረዲየላሁ ዐንሃ ካሰገዱ በኋላ ለህዝቦቻቸው እንዲህ አሉ፣ ህዝቦቼ ሆይ ሞት ቅርብ ናት። የዑበይዳ ኢብን አልጀራህ ረዲየላሁ ዐንሃን ትክክለኛ ልብ፣ ከኃጢአት የራቀች ልብ፣ ለህዝቡ ቅርብ የሆነ ሰው ሞት ቀረባት። አላህ ሱብሓነሁ ወተዓላ ምህረትን ያድርግለት ዘንድ እንጠይቃለን። ዑበይዳ ኢብን አልጀራህ ረዲየላሁ ዐንሃ በ639 ዓመተ ምህረት ህይወቱ አለፈ። በጃፒያ ተቀበረ። ሙዓዝ ረዲየላሁ ዐንሃ የዑበይዳ ረዲየላሁ ዐንሃ ጀናዛ ላይ በመስገድ ሸኟቸው። ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ እስልምናን የተቀበለው 17ኛው ሰው ሲሆን አላህ ሱብሓነሁ ወተዓላ በዱንያ ላይ ጀነት ከመሰከረላቸው ሰሃቦች ውስጥ አንዱ ናቸው። ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ እስልምናን ሲቀበል እድሜው 17 ዓመት ነበር። ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ በ636 ዓመት ፓርሽን በኮማንድነት የወረረ ጀግና ነበር። ውልደት ሰዓድ ኢብን አቢ ወቃስ ረዲየላሁ ዐንሁ በመካ በ595 ዓመት ከአባቱ አቢ ወቃስ ማሊክ ኢብን ኡሐይብ ኢብን አብዲ መናፍ ኢብን ዙህራህ ከበኑ ዙህራህ ቁረይሽ ጎሳ ተወለደ። እናቱ ሐምናህ ቢንት ሱፊያን ኢብን ኡመያ ኢብን አብዲ ሸምስ ኢብን መናፍ ነበር። ወደ እስልምና ሰዓድ ኢብን አቢ ወቃስ ረዲየላሁ ዐንሁ እስልምናን ሲቀበል እድሜው 17 ዓመቱ ነበር። የሰዓድ ኢብን አቢ ወቃስ ረዲየላሁ ዐንሁ ልጅ ዑመር ኢብን ሰዓድ በከርበላ ጦርነት የነቢዩን ሰለላሁ ዐለይሂ ወሰለም የልጅ ልጅ ሁሴን ላይ የመጀመሪያውን ቀስት የወረወረ ሰው ነው።
ዑመር ኢብን ሰዒድ የሁሴይንን ሬሳ በፈረስ በማድረግ መሬት ላይ ያስጎተተው ነው። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ከ662 ሰዓድ እስልምናን ከተቀበሉበት የመጀመሪያዎቹ ሰዎች ውስጥ አንዱ ናቸው። ሰዓድ ቢን አቢ ወቃስ ረዲየላሁ ዐንሃ ኢስላምን መቀበሉን የሰሙ እናታቸው እንዲህ አሉት፣ ያ ሰዓድ ይህ ሃይማኖት እንዴት ትቀበላለህ? ይህ ሃይማኖት እኮ ቤተሰብህንና አንተን የለያየ ነው። ሃይማኖትህን እስካልለቀቅ ድረስ ምግብም ሆነ መጠጥ አልጠጣም። እናታቸው ለአካል ምግብም ሆነ መጠጥ ጭራሽ ሳይቀምሱ ቆዩ። በዚህ ከራቱ እየደከሙ መጡ። ሰዓድ ረዲየላሁ ዐንሁ ምግብና መጠጥ አመጣላቸውና እንዲበላቸው በፍጹም አልበላም፣ ሃይማኖት ልስከውክ ወይም እሞታለሁ እንጂ ብሎ በአቋማቸው ጸኑ። በመጨረሻ እኔ በፍጹም ሃይማኖቴን የምቀይር አይደለሁም፣ ምንም እንኳን እንዲህ ያለ ፍቅር ትልቅ ቢሆንም የአላህና የመልእክተኛው ፍቅር የሚወድ አይደለም በማለቱ እናቱ ምግቡን በመብላት ጀመሩ። ይህ አስመልክቶ አላህ ሱብሓነሁ ወተዓላ በቁርአን ውስጥ እንዲህ ብሎ ተናገረ። ዘመቻ በ614 ዓመት ሙስሊሞች ከነቢዩ ሰለላሁ ዐለይሂ ወሰለም ጋር በመሄድ ስግደት ላይ ያሉ ጣዖታት የሚያምኑ ሰዎች ረብሻ ፈጥሮ ጥል አስነሱ። ሰዓድ ረዲየላሁ ዐንሁ አንዱን በሰይፍ ገደለው። ይህ የሰዓድ ረዲየላሁ ዐንሁ ድርጊት በኢስላም ስም የመጀመሪያ ግድያ ነበር። ሰዓድ ረዲየላሁ ዐንሁ ከታናሽ ወንድሙ ኡመይር ረዲየላሁ ዐንሁ ጋር በመሆን በበድር ዘመቻ ላይ ተሳትፏል። በእርግጥ ታናሽ ወንድሙ ዘመቻውን የመሄድ ፍላጎት አልነበረውም፣ ነገር ግን በሰዓድ ረዲየላሁ ዐንሁ ግፊት ሄደ። ሰዓድ ረዲየላሁ ዐንሁ ወደ መዲና ሲመለስ ብቻ ነበር ከሞቱት 14 ሰዎች ውስጥ አንዱ ነበር። በኡሁድ ዘመቻ ሰዓድ ረዲየላሁ ዐንሁ ከዘይድ እና ከሌሎች ጋር በመሆን ቀስተኛ በመሆን ተመረጠ። ሰዓድ ረዲየላሁ ዐንሁ ሙስሊሞች ከተሸነፈ በኋላ ከነቢዩ ሰለላሁ ዐለይሂ ወሰለም ሲካፈል ነበር። ነቢዩ ሰለላሁ ዐለይሂ ወሰለም በዚያው ከነበሩ ቀስተኛ ውስጥ በመባል ሰይሞታል። ቤተሰብ ሰዓድ ቢን አቢ ወቃስ ረዲየላሁ ዐንሁ የአንዲት ሴት ልጅ አባት ነበር። በዑመር ረዲየላሁ ዐንሁ ከሊፋነት ዘመን 644 እስከ 644 ሰዓድ ቢን አቢ ወቃስ ረዲየላሁ ዐንሁ በዑመር ከሊፋነት ዘመን የኢራቅን ኩፋ ከተማ የገነባ ሰሃባ ነበር። ከዑመር ረዲየላሁ ዐንሁ በቄዲሲያህ ጦርነት ላይ አብሮ ተሳትፏል። ሰዓድ ቢን አቢ ወቃስ ረዲየላሁ ዐንሁ በኩፋና ነጅድ ላይ ገዢ በመሆን በዑመር ረዲየላሁ ዐንሁ ተሾሟል። በዑስማን ረዲየላሁ ዐንሁ ከሊፋነት ዘመን በ644 እስከ 656 ዑስማን ረዲየላሁ ዐንሁ ሰዓድ ረዲየላሁ ዐንሁ የኩፋ ግዛት ገዢ ሆኖ እንዲቀጥል አዘዙ። ሰዓድ ቢን አቢ ወቃስ ረዲየላሁ ዐንሁ በ650 ዓመት እስልምናን በቻይና ምድር አስፋፋ። በጊዜው የነበረው ገዢ ኢምፒረር ጋኦዞንግ ታንግ ነበር። ሞት ሰዓድ ኢብን አቢ ወቃስ ረዲየላሁ ዐንሁ ሀብታሙና ደግ የነበሩ ሰሃባ በ80 ዓመታቸው ህይወታቸው አለፈ። ሰዓድ ኢብን አቢ ወቃስ ረዲየላሁ ዐንሁ 10ሩ ጀነት የተመሰከረላቸው ሰሃቦች ውስጥ አንዱ ነበሩ። ሰዒድ ኢብን ዘይድ ረዲየላሁ ዐንሁ ሰዒድ ኢብን ዘይድ ረዲየላሁ ዐንሁ ወይንም አቡል አዋር በሚል ስምም ይታወቃሉ። የነቢዩ ሰለላሁ ዐለይሂ ወሰለም ሰሃባ የነበሩና 10ቱ ጀነት የተመሰከረላቸው ሰሃቦች ውስጥ አንዱ ናቸው። ቤተሰብ ሰዒድ ኢብን ዘይድ ረዲየላሁ ዐንሁ የተወለዱት ከሰዒድ ኢብን አምር ከዓድ ጎሳና ከፋጢማ ቢን ባጃ ሁዛዓ ጎሳ በመካ ከተማ ተወለዱ። በ605 ዓመት ተገደሉ። ሰዒድ ኢብን ዘይድ ረዲየላሁ ዐንሁ 30 ልጆች ከ11 ሚስቶቻቸው ነበሯቸው። የሰላም ሚስቶቻቸው አንደኛ ፋጢማ ቢን አልሐጣብ የዑመር ረዲየላሁ ዐንሁ እህት፣ ሁለተኛ ጁለይሳ ቢንት ሱዋይድ፣ ሶስተኛ ኡማማ ቢንት አልጁጃይድ ከጋሕሳን ጎሳ፣ አራተኛ ሐምዛ ቢንት ቀይስ ከሙሐርብ ኢብን ፊሕር ጎሳ፣ አምስተኛ ኡም አል አስዋድ ከታግሊብ ጎሳ፣ ስድስተኛ ዱምክ ቢንት አል አሳባህ ከከልብ ጎሳ፣ ሰባተኛ ቢንት ቁርባ ከታግሊብ ጎሳ። ገጽታቸው ረዘም ያሉ ጸጉራምና ጠቆር ያለ ቆዳ ያላቸው ሰው ነበሩ። ወደ እስልምና ሰዒድ ኢብን ዘይድ ረዲየላሁ ዐንሁ የፋጢማ አልሐጣብ ረዲየላሁ ዐንሁ ባል ስለነበር ኢስላም
መሆኑን ይፋ አላወጣም ነበር። ምክንያቱም ዑመር ረዲየላሁ ዐንሃ ከሰማ ሊገለው እንደሚችል ፈርቶ ነበር። ፋጢማ አልሐጣብ ረዲየላሁ ዐንሁ ቀድማ ሰልማ ነበረች። ከአባብ ኢብን አልአራት ረዲየላሁ ዐንሃ ቤታቸው ድረስ በመሄድ ለፋጢማ ረዲየላሁ ዐንሁ ቁርአንን ያንብብላት ነበር። አንድ ቀን ቁርአንን እያነበበላት እያለ የዑመር ረዲየላሁ ዐንሁ ድምጽ ሰምቶ ተደበቀ። ሆኖም ኃይለኛው ዑመር ረዲየላሁ ዐንሁ እህቱንና ካበብን መታቸው። ከዚህ ጊዜ እህቱ ክፉኛ ወድቃ ደም ፈሰሳት። ዑመር ረዲየላሁ ዐንሁ ደሟን ሲያየው በጣም ተጸጸተ። እስልምናን መቀበላቸውን ሲረዳ ምን ሊያስቡ እንደነበር ጠየቃቸውና እንዲያነቡለት ጠየቃቸው። ሱረቱ ጣሃ ነበር። ዑመር ረዲየላሁ ዐንሁ የዚህን የቁርአን ሱራ ሲሰማ ልቡ ቀለጠ እና እስልምናን ተቀበለ። ስደት ወደ መዲና ሰዒድ ኢብን ዘይድ ረዲየላሁ ዐንሁ በ62 ዓመተ ምህረት ወደ መዲና ተሰደዱ። በመጀመሪያ ያረፉት በሪባዕ ኢብን አብዱል ሙንዚር ቤት ነበር። ከራፊ ኢብን ማሊክ ረዲየላሁ ዐንሁ ጋር ወንድምነት ፈጠሩ። ከጊዜያት በኋላ ከጣልሃ ቢን ዑበይዳ ረዲየላሁ ዐንሁ ጋር ወንድማዊ ሆኑ። ጣልሃና ሰዒድ ረዲየላሁ ዐንሁ ሁለቱም በበድር ዘመቻ ላይ አልተሳተፉም። ምክንያቱም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሁለቱ የአቡ ሱፊያን እንቅስቃሴ እንዲከታተሉ ተይዘው ነበር። ሁለቱም በበድር ዘመቻ የተገኘውን ምርኮ ተካፍሏል። ሰዒድ ረዲየላሁ ዐንሁ ከነብዩ ሰለላሁ ዐለይሂ ወሰለም በተሳተፉበት እያንዳንዱ ዘመቻ ላይ አብሮ ተሳትፏል። ለነብዩ ሰለላሁ ዐለይሂ ወሰለም እንደ ጻፊነት የቁርአን አንቀጽ እየጻፈ ነበር። ሞት ሰዒድ ኢብን ዘይድ ረዲየላሁ ዐንሁ በ671 ዓመተ ምህረት በሙዓዊያ ረዲየላሁ ዐንሁ ስልጣን ዘመን በዓል አቂቅ በ51 ዓመታቸው አረፉ። የሰዒድ ኢብን ዘይድ ረዲየላሁ ዐንሁ መቃብር ከሰዓድ ኢብን አቢ ወቃስ